ተወንድ ጋር ተባል ጋር ተጣላው ይብላችሁ ወንድ ችታ አረገብኝ ወይም ደግሞ ሌላ ሴት ጋር ሄደብኝ ብላችሁ ህይወታችሁን የምታጠፉ ሰዎች እናንተ ህይወታችሁን ያጠፋችሁ ሰዓት እናታችሁ ገላችኋታል። ምክንያቱም ያቺ እናት ለእናንተ ብዙ ዋጋ ከፍላለች። 9 ወር ተሸክማሻለች። ብዙ ዋጋ ከፍላለች። አሞብኛል ልጄን ብላ ተጨንቃለች። ልጄ ተኮሰኝ ብላ ተጨንቃለች። ልጄ በሰዓቱ ለምንድን ነው ያልገባችሁ? ልጄ ከትምህርት ቤት ለምንድን ነው በሰዓቱ ያልመጣችሁ ብላ ተጨንቃለች። ልጄን ትምህርት ቤት ምን ሳልቋጠር ብላ ተጨንቃለች። ያችን እናት ነው እዚህ ደረጃ ድረስ የዋጋ የከፈለችልሽን እናትሽን ነው የምትገያት። እና ስሙ ለባሏ ደብዳቤ ጽፋ በዱባይ እራሷን ያጠፋችዋል ልጅ። እስኪ ቪዲዮን ተከታትለን እንመለስ። እኔ ተክታ ማሳየት አለብህ። ህይወት እንደዚህ ናት፣ አትፍረድብኝ። በስጋ እንጂ በነፍስ አብሬ ነኝ እና ታገስ። እሺ ውዴ፣ ጠንካራ መሆን አለብህ። ለነገ ህይወትህ ስትል ቢመርክም ቻለው። እሺ ውዴ፣ እስካለው ከጎን ነኝ፣ እስካለው ከጎን ነኝ። በምንም አለው። እሺ ፍቅሬ ብላ ፊርማ ማለት ይሄንን ጽፋ ስልኳን አጠገቧ ቪዲዮውን አድርጋ ነው ልጅቷ እንትን ያለችው የተጻፈ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ሉሉ ዩቲዩብ ቻናል ላይ እንግዲህ ለእናንተ ይጠቅማሉ፣ ያስተምራሉ የምላቸውን ነገራቶች ሼር የማደርግበት ዩቲዩብ ቻናል ነውና ለሁሉም እንዲደርስ ቪዲዮውን ስትጀምሩ ላይክ ማድረጋችሁ እንዳትረሱ ማለት ነው። እንደዚሁም ደግሞ በታማኝነት ሐዋላ የምትፈልጉ ካላችሁ 00251988248890 ላይ አዋሩኝ። እንደዚሁም ደግሞ በአስቸኳይ ፓስፖርት ማውጣት የምትፈልጉ ሰዎች ማናገር ትችላላችሁ። በአስቸኳይ እናሰራላችኋለን ማለት ነው። ዛሬ ላይ ለነግራችሁ የመጣሁት ነገር በእህታችን በዱባይ ማለት ነው ተባሏ ጋር በመጣላት እንግዲህ የሰማነው ነው የምንናገረው። በሰማነው ነገር ላይ ደግሞ አስተያየት እንሰጣለን። እህታችን በዱባይ ራሷን አጠፋች። ነገር ግን አጠፋችበት የተባለው ምክንያት ከባለቤቷ ጋር በመጣላት እንደዚሁም ደግሞ ባለቤቷ ከጓደኛዋ ጋር እችት እንዳረገባት ወይም እንደባለገባት ስለተሰማት ዱባይ ያመጣችው እሷ ናት። ባለቤቷን ዱባይ ያመጣችው እሷ ናት። ነገር ግን በተደጋጋሚ ይጨቃጨቃሉ ይባላል። ከተጨቃጨቁ በኋላ ከዛም በኋላ ደብዳቤ ጽፋለት እንደሰማችሁት መግቢያ ላይ እንደሰማችሁት ራሷን አጠፋች። እኔ እዚህ ጋር እህቶቼ እንድትማሩ የምፈልገው ነገር ለልጅቷ በጣም አዝናለሁ፣ በመሞቷ በጣም አዝናለሁ፣ ግን በድርጊቷ ደግሞ ተናድጃለሁ። እዚህ ጋር ማወቅ ያለባችሁ ሰዎች ማወቅ ያለባችሁ ነገር በእኛ ህይወት ላይ ሁለት አይነት ሰዎች አሉ። ሁለት አይነት አንደኞቹ እንደሚወዱን ያስመስላሉ ግን ከጀርባችን ሌላ ናቸው። በእኛ ትዳር ህይወት ውስጥ ይገባሉ፣ በቤተሰቦቻችን ውስጥ ይገባሉ። በጣም በብዙ ነገር ውስጥ እየገቡ ያተረማምሱታል ህይወታችን። አንደኞቹ ደግሞ በቃ ይጠሉናል፣ በቃ ሊሆን አይፈልጉም። በግልጽ የሚጠሉን ሰዎች አሉ። በግልጽ ከሚጠሉን ሰዎች ጋር ችግር የለብንም። ነገር ግን እያስመሰሉ ከኋላ የሚወጉን ሰዎች ግን ከባድ ሰዎች ናቸው። አለኩል ሀሊ ጓደኛሽም ሆነች ማንም ሰው ሆነ ማንም ሰው ምንም ይሁን እራሳችሁን ውደዱት። ከራሳችሁ በላይ ማንንም ሰው አታስቀድሙ። ከራሳችሁ በላይ የምታስቀድሙት ነገር ሊኖራችሁ አይገባም። ልንገርሽ፣ አንቺ ሰላም ስትሆኚ ይሄ እያንዳንዱ ነገር ያልፋል። ወንድ ቢሄድ ወንድ ይመጣል። ለወንድ ብላችሁ ለማንም ብላችሁ እራሳችሁን አትጡት። እራሳችሁን አትግደሉት። በጣም ብዙ ዋጋ የከፈሉላችሁ ቤተሰቦች አሏችሁ። እኔ በአሁን ሰዓት ላይ ያለን ትውልዶች በጣም ልፍስፍሶች ነን። ለምን እንደዛ ልሽ ልትሉ ትችላላችሁ። የኛ እናቶች በጣም ብዙ ጠንካራ ናቸው። ጠንካራ ሆነው ነው ህይወታቸውን ያቆዩት። ብዙ እህቶች አራስ ቤት ሆነው ልጃቸውን እላያቸው ላይ ጥሎባቸው ሌላ ሴት ጋር ሄደው ነገር ግን ጠንካራ ሆነው ልጆቻቸውን አሳድገው በልጆቻቸው የተካሱ እናቶች እናውቃለን። ጠንካራ ሆኑ። ወንድ ቢሄድ ወንድ ይመጣል። ትናንትና እናትሽ 9 ወር አርግዛሽ ምን ብላ ነው? ታመመችብኝ ልጄ፣ ተኮሰችብኝ፣ ዛሬ ልጄን አሞብኛል፣ ዛሬ ምግብ አልበላችም ልጄ፣ ለምንድን ነው ልጄ ታማብኝ ነው ወይ ብላ ተጨንቃ በጣም ብዙ ዋጋ ከፍላ ያሳደገችሽን እናት ነው የምትገሊው። አንቺ ስትሞቺ ማንም ሰው ይረሳሻል። እህትም ወንድምም አንድ ሰሞን ወየው ብሎ ይረሳሻል። እናትሽ ግን የዘላለም ህመሟ ትሆኛለሽ። በህይወት እስካለ ድረስ ህመሟ ትሆኛለሽ ለእናትሽ ማለት ነው።
አንቺም ህይወትሽን ባጭሩ ታስቀጫለሽ። አንቺ ለወንድ ብለሽ ህይወትሽን ስታጠፊ እሱ ምን የሚጎዳው ነገር አለ? የሚጎዳው ምንም ነገር የለም። ሰይጣን እኮ ይወሰውሳችኋል። አንድ ነገር ሲመጣ ሰይጣን በቃ ራስሽን አጥፊና ከዚህ ህይወት ተገላገይ ይልሻል። ተገላገይ። ግን ለሰይጣን እጅ መስጠት የለባችሁም። አንቺ ህይወትሽን አጥፍተሽ እሱ ህይወቱን የሚያጠፋ መሰለሽ? እሱ በእኔ ምክንያት ነው እንደዚህ የሆነችው በቃ መሞት አለብኝ ይልሽ መሰለሽ? አይልሽም። አንድ ሰሞን ወየው ከተባለ በኋላ በነጋታው ሌላዋ ሚስት አምጥቶ አግብቶ ህይወቱን በተሻለ ሁኔታ ይመራል። አንቺ ግን ወጣትነትሽ ሳትጠቀሚበት፣ ጊዜሽን ሳትጠቀሚበት፣ ደስታሽን ሳታጣጥሚው ከመሬት በታች ትሆኛለሽ። ከመሬት በታች ትሆኛለሽ። ነገር ግን አይምሯችሁን ሰፋ አድርጋችሁ እንዳስብ አድርጉት። አረብ አገር ላይ የመጣሽው ራስሽን ለመቀየር ነው። ያ ሰውዬ ባልሽም ይሁን ምንሽም ይሁን ያናድድሻል፣ ያበሳጭሻል። ከተበሳጭሽ ከተናደሽ ከዛ ህይወት ውስጥ ብርንም ሁሉንም ነገር ትተሽለት ማሰላማ ብለሽ ውጭ። ምክንያቱም ህይወትሽ ይቀድማል። አንቺ ጤናማ ከሆንሽ፣ አንቺ ሰላም ከሆንሽ ያጣሽን ብር የተወሰደብሽን ብር ሰርተሽ ታገኘዋለሽ። በቃ ሰላምሽ ስለሚበልጥብሽ ራቂ፣ ሁሉንም ነገር ራቂ እንጂ ህይወትሽን ማጥፋት ተገቢ ነው ብዬ አላምንም። እኔ ለሌሎቻችሁ ትምህርት እየሰጠው ነው። ልጅቷ ስህተት ሰርታለች። ለምን ምንም ነገር ቢፈጠር በህይወታችሁ ላይ በዚህ ዱንያ ላይ እስካለን ድረስ ሁሉም ነገር መፍትሄ አለው። ጠንካራ መሆን ነው መፍትሄው። በቃ ከዛ ህይወት ውስጥ ውጡ። በቃ ታገሱ። ይቻላል ስላችሁ ቃሉ ቀላል ነው፣ ግን ብዙ ዋጋ ያስከፍላል። ባልሽን ታዩ ይጨቃጨቅሻል፣ እንደዚህ በጣም ለህይወትሽ አደጋ ነው፣ ሌላ ሴቶች ጋር ይሄድብሻል ምናምን ነገር ትበሳጫለሽ። ከተበሳጭሽ ታዩ ስልሽ ከዛ ህይወት ውስጥ ውጪ ስልሽ ቀላል አይደለም። ብዙ ፈተናዎች አሉት። በጣም ብዙ ታለቅሻለሽ፣ በጣም ብዙ ዋጋ ትከፍያለሽ። ግን እነዛ ማልቀስሽን እነዛ መበሳጨትሽን ችለሻቸው ያንን ጊዜ አሳልፊው። ጊዜ እኮ ሲያልፍ የሆነ መከራ አልፈን ስንመጣ እኮ በጣም ነው በቃ ይሄን በቃ እኔ ነኝ እንደዚህ ያለፍኩት ማለት ነው፣ በጣም ጠንካራ ነኝ፣ ጎበዝ ነኝ እንላለን። በቃ አሁን ከዚህ በኋላ በህይወቴ ላይ ምንም ነገር ቢፈጠር አልፈዋለሁ ብለን ነው የምናስበው። አልፈዋለሁ፣ እንደማልፈው እርግጠኛ ነኝ በቃ ብለን ነው የምናልፈው። ከዛም በኋላ ደግሞ ዱዓ ነው እኛን በቃ ህይወታችንን የተዳፋው ህይወታችንን የተሰበረው ልባችንን ሊጠግንን የሚችለው ወላይ የፈጠረን ፈጣሪያችን ነው፣ አላህ ነው። ዱዓ ማድረግ ነው፣ ምንጊዜም ዱዓ ማድረግ ነው። ድክመታችንን ሁሉ ነገራችንን ለሱ መስጠት ነው። እኔ ጓደኛዬ ወሰደች፣ ጓደኛዬ ተባሌ ጋር ትማግጣለች። በቃ መማገጧን አየሁኝ ወይም ሰማሁኝ ልበል፣ እሷ ጋር ስለማገጠ ብዬ የራሴን ማጥፋት አይጠበቅብኝም። ከተመቻቸው ይመቻቸው ብዬ ከዛ ህይወት ውስጥ ራሴን መሰብሰብ ነው የሚጠበቅብኝ። ለምን እኔ መኖር ስላለብኝ፣ እኔ ወደፊት የሚጠብቀኝ ብዙ ሀያት ስላለ፣ ገና የተጀመረ ህይወት እንጂ እኮ ያለቀ ህይወት የለም። መሞታችን እኮ አይቀርም። ለምን ስንሞት ከአላህ ጋር እንጣላለን። መጀመሪያ ከአላህ ጋር እንጣላለን። ሁለተኛ ደግሞ እኛ ምኑን አይተነው ነው ራሳችንን የምናጠፋው? ሞት እኮ አይቀርም፣ ይመጣል እኮ። ለምንድን ነው ለሞት የምንቸኩለው? ሰው እኮ በኖርኩኝ ህይወቴን ባኖርኩት ይላል። አልጋ ቁራኛ እንኳን ሆኖ መኖሩን የሚመኝ እኮ ሰው አለ። የአልጋ ቁራኛ ሆኖ መኖሩን የሚመኝ መኖሩን በቃ መኖሩን የሚፈልገው ሰው እኮ አለ። መኖር እኮ አይጠገብም። መኖር አይጠገብም። እንዲህ ለዚህ በአሁን ሰዓት ደግሞ ለሴታ ሴት ወንድ እንደው አሁን እንደው ከሴት ለማይሻሉ ወንዶች ለምናቸው ነው አሁን ለነሱ ራስ የሚጠፋው? የምሬን ነው ብላችሁ ለምናቸው ነው? እናንተ ታስተዳድሯችሁ ነው? አረቤ ነው እየፈጋሻለሽው፣ በሰው ቤት ነው እየፈጋሽ ህይወትሽን እያስተዳደርሻለሽው። እንደው ለምናቸው ነው አሁን በአሁን ሰዓት ላይ ላሉ ወንዶች እንደው ለምናቸው ነው ራስ የሚጠፋው? ለምናቸው ነው እንደው ለምናቸው ምናቸው ተናፍቆ ነው እንደው ምናቸው ቢሄዱ ምናቸው ሊጎዳ ነው ራስ የሚጠፋው? አልገባኝም። ለምናቸው ነው ሄዱ መጡ? ለማይጠቅሙት ነገር እኮ ነው። አይጠቅሙንም እኮ የምሬን ነው የምላችሁ። እኔ ሴት ልጅ የስራ ሰው መሆን አለባት፣ ጠንካራ መሆን አለባት የምለው እኮ እዚህ ጋር ነው። እያስተዳደረሽ ነው አይደለም፣ በስነ ስርዓት እያስተዳደረሽ አይደለም።
አንቺን ያመጣሽው አንቺ ነሽ። እዚህ አረብ ሀገር ላይ ያመጣሽው አንቺ አመጣሽው። አንቺ አመጣሽው። በአንቺ ህይወት በአንቺ ብር እየተንቀሳቀሰ ነው ያለው። እሺ ትዳሬ ነው ቤቴ ነው ብለሽ አመጣሽው። በአንቺ ጉልበት በአንቺ ብር እየተንቀሳቀሰ ነው ያለው። ገባችሁ? በእኔ ብር በእኔ እርዳታ እዚህ ደርሶ ስለዚህ መጥቶ ከማንም ጋር አላማውን ትቶ ትዳሩን ትቶ ከሌላ ሴት ጋር ከሄደ እኔ ምን አድርጎልኛል? ያንን ሰው እኮ ልወድበት ቢያንስ እንኳን እኮ ይሄንን ነገሩን እወድለታለሁ ቢያንስ ራሴን አስተዳድሮኛል ይሁን ነገር አድርጎልኛል ብዬ እንኳን ልል ይገባል እኮ እንዴ። ለምንድን ነው እንደዚህ አይነት ዋጋ ህይወታችሁን ዋጋ የምትከፍሉለት? ምንድን ነው ይሄ? ፍቅር አይደለም፣ እብዴት ነው እንጂ ፍቅር አይደለም። ከራሳችሁ በላይ ማንንም ሰው አትውደዱ። ከራሳችሁ በላይ ማንንም ሰው አታስቀድሙ። ማንም ሰው ከራሴ በላይ አልወደውም፣ አላከብረውም። ማንም ሰው ላፈቅር ልወድ እችላለሁኝ፣ ግን ከራሴ በላይ የምወደው ሰው የለም። የምወደው ሰው የለም። የምወደው ፈጣሪ እንጂ የምወደው ሰው የለም። ከራሴ በላይ ልወደው ልተናነስለት ልንበረከክለት የምገባው አላህን ብቻ ነው። ሰውን አላደርገውም። ራሳችሁን ውደዱት። በቃ ያ ሰው ከሄደ ከህይወታችሁ ከወጣ ይውጣ። ነገ እኮ እናንተ ናችሁ ስኬታማ የምትሆኑት። ይህ በቃ ያለፋችሁትን ነገር በቃ ለልጆቻችሁ በቃ እኔ እንደዚህ ነበርኩኝ ጠንካራ ነኝ በቃ ጠንካራ ሁኑ ብላችሁ የምታስተምሩት ታሪክ ይኖራችኋል። ገባችሁ? እንጂ እዚህ ዝም ብላችሁ ባልሆነው በሆነው ልትሰበሩ አይገባም። እኔ በዚህ ሰዓት ራሷን የምታጠፋ ለወንድ ብላ ራሷን የምታጠፋ ሴት ልፍስፍስ ናት። እውነቴን ነው የምላችሁ። ልፍስፍስ አትሆኑ። ለራሳችሁ ዋጋ ይኖራችሁ። የራሳችሁን ዋጋ አወቁ። ጓደኛ ምን በአሁኑ ሰዓት ምንም አያስፈልግም። ስለ ባልሽ ስለ ትዳርሽ የምታወሪው ጓደኛ የለም። አስመሳይ ነው። እኛ ሴቶች አስመሳዮች ነን። እውነቴን ነው የምላችሁ። የእውነተኛ ጓደኛ መሆን አንችልም። አስመሳዮች ነን አብዛኞቻችን ማለት ይቻላል። እና እንደዛ ስለሆነ ነው ወዶቼ ማሮቼ፣ አላህ ከእንደዚህ አይነት ሙሲባ ላይ ይጠብቀን። ሀሳቤ ከተመቻችሁ ላይክ እና ሼር ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እወዳችኋለሁ። ለምትሰጡ መልካም አስተያየት ከልብ አድርጌ ነው የማመሰግነው። እንግዲህ በተናገርኩት ነገር እንዴት ተማራችሁበት ተስፋ አድርጋለሁ። ኢንሻአላህ እኛ ሴቶች ጠንካራ መሆን አለብን ብዬ አስባለሁ። ኢንሻአላህ ደግሞ አላህ ያግዘናል። አብሽሩ። አላህ ከእናንተ ጋር ይሁን።